ሰላም የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ በዚህ ቪዲዮ ስለ ሊኒየር ሪግሬሽን እና ሎጂስቲክ ሪግሬሽን እናያለን ማለት ነው። there are similarities, there are differences in detail እናያለን ማለት ነው። እስከ መጨረሻው እንድትከታተሉት በአክብሮት ጠይቃለሁ። so linear regression ስንል ለሪግሬሽን ፐርፐዝስ የሚጠቅመን ነው። ለሪግሬሽን ይሄ ሎጂስቲክ ሪግሬሽን ስንል ደግሞ ለሪግሬሽን አይደለም የሚጠቅመን አክቹአሊ ለክላሲፊኬሽን ነው የሚጠቅመን። አብራራላችኋለሁ። ሊኒየር ሪግሬሽን ለሪግሬሽን ፕሮብለምስ ነው የሚጠቅመን ሶልቭ ለማድረግ ማለት ነው። ሎጂስቲክ ሪግሬሽን ግን ለሪግሬሽን አይደለም። ለምን ሎጂስቲክ ሪግሬሽን ተባለ የሚለው መልስ ሰጥበታለሁ። ነገር ግን ሎጂስቲክ ሪግሬሽን ለክላሲፊኬሽን ፕሮብለምስ ሶልቭ ለማድረግ ነው የሚጠቅመን። ስለዚህ is not regression learning algorithm logistic regression ስንል regression learning algorithm አይደለም። whereas linear regression ግን regression learning algorithm ነው። ስለዚህ ከዚህ በፊት ቪዲዮ ሰርቻለሁ ስለ regression እና classification ምንነት ዲፈረንሳቸው ማለት ነው። so regression ስንል continuous value predict ማድረግ ነው። continuous value for example ኦኬ አንድ ላይን ድሮው ላድርግ እዚህ ጋርና ላይን እንደዚህ ይሄ ሪግሬሽን ነው at x and y ኦኬ x ነው ይሄኛው አይ ሚን y ነው ይሄኛው x ነው ብያለሁ። ስለዚህ ይሄኛው ላይን ነው ይሄኛው ሪግሬሽን ሞዴል ነው ካልኩት ይሄኛው ላይን መሃል ላይ ያለው ማለት ነው። ሶ ይሄኛው ሊኒየር ሪግሬሽን in case linear regression ነው because ይሄ straight line ነው ሞዴሉ ማለት ነው። linear regression ነው። ስለዚህ ምን ማለት ነው? theoretically ወይም እንደዚህ ይቀጥላል ማለት ነው። ላይኑ ሊሚት የለውም። ወደዚህም እንደዚህ ይቀጥላል ወደ ግራ እዚህ ጋር ማለት ነው። to this direction ይቀጥላል ማለት ነው። ስለዚህ ሞዴላችን linear line ነው which means mx plus b ወይም ደግሞ wx plus b የምንለው ማለት ነው። ስለዚህ for any kind of x for example እዚህ ጋር ላለው x እዚህ ጋር ላለው x ማለት ነው። እዚህ ጋር አካባቢ ነው ፕሪዲክሽኑ ማለት ነው። እዚህ ጋር ላለው x ደግሞ እዚህ ጋር አለ ማለት ነው። እዚህ ጋር ላለ x ደግሞ በዚህ ትይዩ ሂዶ እዚህ ጋር እዚህ አካባቢ ይሆናል ማለት ነው። ስለዚህ for some big x values ከዚህ እዚህ ላናየው እንችላለን probably ማለት ነው። ስለዚህ for any x there is continuous value to predict that's values of y ማለት ነው። ስለዚህ continuous value ነው predict የሚያደርግልን regression ስንል። ስለዚህ linear regression ስንል ሞዴላችን ላይን ነው። ያ ላይን ኦኬ ያ ላይን እንደዚህ ነው ወይስ ከዚህ ወደዚህ የሚመጣ ላይን ነው እንዴት አወቅ ነው ለሚለው wx plus b y equals wx plus b የሚላል እዚህ ጋር wx plus b ይሄኛው ማለት ነው። ሶ w እና b ማግኘት ነው የፈለግነው ላይን ከዳታ ሴት ነው w እና b የሚገኙት ፓራሜትሮች ናቸው። ሞዴል ፓራሜትሮች እንላቸዋለን w እና b። ሶ w እና b ማግኘት ነው ሊኒየር ሪግሬሽን አልጎሪዝም ዋና ስራው። w እና b ከየት ነው የሚገኘው? ከዳታ ሴቱ። ዳታ ሴቱ እንደዚህ ፖይንትስ ሊሆን ይችላሉ። ኦኬ እዚህ ጋር ኦኬ አንድ ፖይንት፣ ሁለተኛ ፖይንት፣ ሶስተኛ ፖይንት፣ ብዙ ፖይንት ሊኖረን ይችላል ማለት ነው። ስለዚህ ከትሬኒንግ ዳታ ሴት ነው የሚማሩት w እና b ኮንቲኒየስሊ ከያንዳንዱ ትሬኒንግ ዳታ ሴት የምንሰጠው ማለት ነው። w እና b ያገኘዋል። ስለዚህ w3 ካገኘው b ደግሞ 5 ካገኘው y equals 3x plus 5 ይሆናል ማለት ነው። ስለዚህ ይሄ ላይን ነው for any x y በዛ መሰረት ማግኘት እንችላለን ማለት ነው። ስለዚህ ሞዴል ስንል ፎርሙላ የላይን ፎርሙላ in case በዚህ ሊኒየር ሪግሬሽን ሊኒየር ፎርሙላ አገኘን ማለት ነው። 3x plus 5 ያልኩትም ማለት ነው። ስለዚህ w እና b ማግኘት ነው የሊኒየር ሪግሬሽን ዋና ስራ ማለት ነው። ሶ ምን ለማለት ፈልጌ ነው? ሪግሬሽን ስንል ሁል ጊዜ continuous value ነው። whereas classification ግን ከሁለት ወይም ከሶስት ክላስ አንዱን ዳታ ሴት በሙሉ either ወደ አንዱን ክላስ ነው ወይ ወደ ሁለተኛው ክላስ ነው ወይ ወደ ሶስተኛው ክላስ ነው ማለት ነው። ክላስ ነው ያለው በክላሲፊኬሽን
ስንል ማለት ነው ሶ እዚህ ጋር ልምጣና እዚህ ጋር ኦኬ ሶ ሎጂስቲክ ሪግሬሽን ስንል ምን ብያቸዋለሁ ሪግሬሽን ፕሮብለም አይደለም ለሪግሬሽን which means continuous value predict ለማድረግ ወይም ደግሞ ለማወቅ አይደለም continuous value አይደለም ዳታው ወደ 2 ወይም 3 4 ክላስ የተከፈለ ነው ስለዚህ ኒው ዳታ ሲመጣ ወደ የትኛው ክላስ ነው የሚመደበው ነው የሎጂስቲክ ሪግሬሽን ስራ ስለዚህ ይሄ ሎጂስቲክ ሪግሬሽን ክላሲፊኬሽን ነው የክላሲፊኬሽን ለርኒንግ አልጎሪዝም ነው ማለት ነው ይሄ ክላሲፊኬሽን ለርኒንግ አልጎሪዝም ነው ስለዚህ ለምን ሪግሬሽን ተባለ የሚለው ፕሮሰስ ኦፍ ለርኒንግ ከዳታ ሴቱ ፕሮሰስ ኦፍ ትሬኒንግ ከሊኒየር ሪግሬሽንስ ከሪግሬሽን ሞዴልስ ስለሚመሳሰል ማለት ነው ስለዚህ their process of learning from the data sets their process of creating the model is similar to the regression models እንጂ ሎጂስቲክ ሪግሬሽን የሪግሬሽን ሞዴል አይ ሚን ለርኒንግ አልጎሪዝም አይደለም ለማለት ነው ለክላሲፊኬሽን ነው ለባይነሪ ክላሲፊኬሽን ሊሆን ይችላል ለማልቲ ክላስ ክላሲፊኬሽን ሊሆን ይችላል መጠቀም እንችላለን ማለት ነው ሶ በብዛት ባይነሪ ክላሲፊኬሽን ነው የምንጠቀመው ሎጂስቲክ ሪግሬሽን ስንል ለባይነሪ ክላሲፊኬሽን ዳታው በሁለት ክላስ የተከፈለ ነው ሶ ኒው ዳታ ሲመጣ የትኛው ክላስ ላይ ነው የሚመደበው የሚለው ፕሪዲክት ለማድረግ ይጠቅመናል ወይም ክላሲፋይ ለማድረግ ማለት ነው ስለዚህ ሎጂስቲክ ሪግሬሽን አይደለም ክላሲፊኬሽን ለርኒንግ አልጎሪዝም ነው ማለት ነው ሶ እዚህ ጋር ምንድነው የሚለው ይሄ ከለሩ ልቀይረው እዚህ ጋር ማለት ነው the first thing to say is that logistic regression is not a regression but a classification learning algorithm the name comes from statistics and is due to the fact that the mathematical formulation of logistic regression is similar to that of linear regression so logistic regression እና ሊኒየር ሪግሬሽን የሚያመሳስላቸው ማቴማቲካል ፎርሙላቸው ሞዴላቸው እንዴት ነው የሚያገኙ የውስጥ የፕሮሰሳቸው ነው የሚመሳሰለው እንጂ ለተለያዩ አላማ ነው የሚውሉት ማለት ነው ሶ እዚህ ጋር ደግሞ ምን ይላል whereas linear regression fits a line to the training data logistic regression fits an S-shaped curve called the sigmoid function ስለዚህ እዚህ ጋር የመጀመሪያው ልውጣና ወደ ዳታ ስትሬት ላይን ነው ፊት የምናደርገው wx plus b የሚለው የw እና የb መፈለግ ነው ከትሬኒንግ ዳታ ሴቱ ስለዚህ ስትሬት ላይን ነው ፊት የምናደርገው ወደ ዳታ ማለት ነው ስትሬት ላይን ኦኬ ይሄኛው ኦኬ ኮንትሮል ይሄኛው ልሰርዘውና ሶ ፎር ኤግዛምፕል ዳታ ሴታችሁን እንደዚህ በ2D ስፔስ ላይ ፕሎት ካደረጋችሁ ማለት ነው እንደዚህ ዳታ ሴቱ እነዚህ ፖይንቶች ዳታ ሴት ናቸው በቀይ ያሉት ማለት ነው so linearly የx እና የy value linearly እያደገ ነው ማለት ነው linearly እንደዚህ እየሄደ ነው ማለት ነው so በሊኒየር ሪግሬሽን ሞዴል ማድረግ እንችላለን ይሄንን ዳታ ማለት ነው በሊኒየር ሪግሬሽን ማለት ነው እሺ ኮንትሮል ዜድ ልበለውና እሺ የትኛው ሞዴል ነው የትኛው ላይን ፎርሙላ ነው የሚለው ይሄም ላይን ነው ኦኬ ወደ ዳታው ፊት አላደረገም በትክክል ስለዚህ ኮንትሮል ዜድ ይሄም ላይን ነው የላይን ነው ነገር ግን ፊት አላደረገም ወደ ዳታ ማለት ነው ስለዚህ ፊት አለማድረጉ የሚያውቀው አልጎሪዝሙ ከትሬኒንግ ዳታ ሴቱ ነው ማለት ነው ኮንቲኒየስሊ ከትሬኒንግ ዳታ ሴቱ እየተማረ ኮንቲኒየስሊ ቫልዩ ቲዩን እያደረገ ይሄዳል የw እና የb ማለት ነው ሶ ኮንትሮል ዜድ ልበለውና ይሄኛው ፋይናሊ ሊኒየር ሪግሬሽን አልጎሪዝሙ ይሄኛው ላይን ያገኛል ማለት ነው ፋይናሊ ኦኬ ሞር ድራው ለማድረግ ይሄኛው ስትሬት ላይን ነው ከሳሳትኩት ሶ እንደዚህ አይነት ሞዴል ይገኛል ማለት ነው ስለዚህ ፎር አናውን x እንኳን እዚያ አካባቢ ቢሆን ፎር ኤግዛምፕል እዚያ አካባቢ ይመጣል ማለት ነው በላይኑ መሰረት ሶ የw እና የb ሊኒየር ፓራሜትርስ ማለት ነው መፈለግ ነው የሊኒየር ሪግሬሽን አላማ ማለት ነው whereas በሎጂስቲክ ሪግሬሽን logistic regression fits an S-shaped curve called the sigmoid function linear function ሳይሆን sigmoid function የሚባል ወደ ዳታ ሴቱ ፊት ለማድረግ ይሞክራል ማለት ነው for example so sigmoid function ስንል ይሄኛው እንትን ልበለውና ኦኬ ዴስክቶፕ ልበለው ይሄኛው ይሄንን ማለታችን ነው
ሲግሞይድ ፋንክሽን የሚባል y equals 1 over 1 plus e the power of minus x ማለት ነው። ስለዚህ ይሄ ስታንዳርድ ሎጂስቲክ ፋንክሽን ወይም ደግሞ ሲግሞይድ ፋንክሽን ነው። ወደኛ ስናመጣው ደግሞ ወደ ባይነሪ ክላሲፊኬሽን ለማዋል ከፈለግን ወደ ሁለት ክላስ ያለው ዳታ ፕሪዲክት ለማድረግ ወይም ክላሲፋይ ለማድረግ እንድንጠቀምበት ከፈለግን ደግሞ በኤክስ ቦታ ምንድነው የምንተካው wx plus b ሊኒየር ማለት ነው ሊኒየር። ስለዚህ ይሄኛው ለባይነሪ ክላሲፊኬሽን የምንጠቀመው ሞዴል ነው ይሄኛው ማለት ነው። ስለዚህ y equals 1 over 1 plus e the power of minus the whole wx plus b ማለት ነው። ስለዚህ w እና b መፈለግ ነው በዚህ ስራው የሎጂስቲክ ሪግሬሽን አሁንም w እና b መፈለግ ነው። ነገር ግን ፎርሙላው የተለየ ነው ወይም ሞዴሉ ማለት ነው ሲግሞይድ ፋንክሽን ነው ሲግሞይድ ፋንክሽን። ስለዚህ ይሄ ሲግሞይድ ፋንክሽን ወደ ዳታው ፊት ለማድረግ ይሞክራል ማለት ነው። ኦኬ በዚህ ኬዝ ወደ ሁለት ክላስ ያለው ዳታ ክላሲፋይ ለማድረግ ወይም ትሬን ለማድረግ ነው ይሄኛው 1 over 1 plus e the power of minus wx plus b የምንጠቀመው ማለት ነው። ነገር ግን 3 4 5 6 ወይም ከዛ በላይ ክላስ ያለበት ዳታ ከሆነ ማልቲ ክላስ ዳታ ሴት ካለ ማልቲ ክላስ ከሆነ የዚህ ፋንክሽን ጀነራላይዝድ ሌላ ፋንክሽን ሶፍት ማክስ ፋንክሽን ይባላል። ሲግሞይድ ፋንክሽን ሳይሆን ሶፍት ማክስ ፋንክሽን ይባላል። እሱን እንጠቀማለን ማለት ነው። እሱ ኮንቲኒዩስሊ ትሬን እያደረግን ፓራሜትሮችን ማግኘት ነው እዛ ላይ የሚሆነው ማለት ነው። ስለዚህ ይሄ ባይነሪ ክላሲፊኬሽን ከፈለግን ግን ይሄ ሲግሞይድ ፋንክሽን እንጠቀማለን ማለት ነው። in this case w እና b ማግኘት ነው ማለት ነው። w እና b ማግኘት ነው ዋናው ስራ የሎጂስቲክ ሪግሬሽን ሞዴላችን ወይም ለርኒንግ አልጎሪዝማችን ማለት ነው። ኦኬ አንድ ኤግዛምፕል ለመስጠት ያህል ሎጂስቲክ ሪግሬሽን ወይም ሲግሞይድ ፋንክሽን እንዴት ፊት እናደርጋለን ወደ ዳታ የሚለው ኦኬ አሁንም ወደ ዳታ እንትኑ ልውሰዳችሁ ማለት ነው። ኦኬ ይሄ ኢሬዝ ላድርገው። ኦኬ ኢሬዝ አድርገው የቀድሞ ማለት ነው። ኦኬ ፎር ኤግዛምፕል እዚህ ጋር ይሄ xy ኮኦርዲኔት ነው። xy ምንድነው ይሄኛው ዳታ ይሄ x ቫልዩ ይሄኛው x ማለት ነው። ነምበር ኦፍ ሲጋሬትስ እና የላንግ ካንሰር ይኖረዋል ሰውየው ወይም አይኖረውም ፕሪዲክት ለማድረግ ወይም ክላሲፋይ ለማድረግ ማለት ነው። ስለዚህ ነምበር ኦፍ ሲጋሬትስ ያጨሳቸው ነምበር ኦፍ ሲጋሬትስ ይሰጣቸዋል። በዚህ ሲግሞይድ ፋንክሽን መሰረት ላንግ ካንሰር ፕሮባብሊ ይኖረዋል አይኖረውም የሚለው ፕሮባቢሊቲን እንድናገኝ ማለት ነው። ስለዚህ ይሄ y ነው። ኦኬ የy ግን ሁለት ፖሲቢሊቲ ነው ያለው ወይም 1 ኦኬ ወይም ደግሞ 0 ነው። 0 ማለት ኖ ካንሰር ነው። 1 ማለት ላንግ ካንሰር አለው ማለት ነው። ወይም የስ ካንሰር ወይም ኖ ካንሰር ማለት ነው። ስለዚህ ትሬኒንግ ዳታ ሴታችን እነዚህ ናቸው። ትሬኒንግ ዳታ ሴታችን እዚህና እዚህ ነው ያለው። ኦኬ ይሄኛው ማለት ነው። ሁለቱም ብቻ ናቸው። እዚህ ጋር ያሉትን ቴስት ለማድረግ ነው አሳያቸዋለሁ እንዴት እንደሆነ ማለት ነው። እነዚህ ኦኬ ኮንትሮል ዜድ ምንድነው ኢኒሻሊ ሲግሞይድ ፋንክሽን የሆነ 1 over 1 plus e the power of minus the whole wx plus b ብለን ኢኒሻል ከሆነ ኢኒሻል w and b ፓራሜትርስ ነው የምንጀምረው። ይሄ ፉሊ ትሬንድ የሆነ ሞዴላችን ነው። በትክክል ፊት አድርጓል ወደ ዳታ እዚህ አካባቢ ፊት አድርጎ እንደዚህ ሲግሞይድ ፋንክሽን። ስለዚህ ሲግሞይድ ስንል ባጭር ኤስ ሼፕድ ከርቭ ማለት ነው። ሲግሞይድ ፋንክሽን ሁሉ ጊዜ እንደዚህ ነው የሚመስሉት። ሶሪ ኮንትሮል ዜድ በደንብ እንትን ልበለው። ኦኬ ኦኬ ሲግሞይድ ፋንክሽንስ ምንድነው የሚመስሉት? ኤስ ኦኬ ኤስ እንደዚህ ነው የሚመስሉት። ኤስ ሼፕድ ከርቭስ ናቸው ወደ ዳታው። ስለዚህ እዚህ አካባቢ ከ0.5 ቫልዩ የሲግሞይድ ቫልዩ ከዚህ በላይ ያለው ወደዚህ ይመጣል ማለት ነው ወይም የስ ነው ማለት ነው። ከግማሽ ወደ ታች የሚውሉ በሙሉ ደግሞ ወደ ኖ ይሄዳሉ ማለት ነው። ስለዚህ እዚህ ጋር እንደምታዩት የሲግሞይድ ፋንክሽኑ መሀል እዚህ ጋር ነው ያለው 0.5 አይነት ቫልዩ ማለት ነው። ቢቱን 0 and 1 ካል ነው 0.5 ቫልዩ የy ቫልዩ
ከ0.5 በታች ያሉት በሙሉ ወደዚህ ነው የሚመደቡት ወደ ነው ካንሰር ማለት ነው። ከ0.5 በላይ ያሉትን ደግሞ ወደ ላንግ ካንሰር ይመደባሉ ክላሲፋይ ለማድረግ ማለት ነው። ሶ ኦኬ ትንሽ ኦኬ ኦኬ ሶ ዳታውን ፎር ኤግዛምፕል እዚህ ጋር ሞር ክሊርሊ ላሳያችሁ ማለት ነው። እዚህ ጋር ዳታ ሁለት ነው ብያችኋለሁ። ይሄንን ትሬኒንግ ዳታ እዚህና እዚህ አካባቢ ነው ያሉት የሁለቱን ክላስ ማለት ነው። ሶ የመጀመሪያ በዚህኛው ሞዴል ነው የጀመረው። በዚህኛው እንደምታዩት እዚህ አካባቢ ያለው ሞዴል ማለት ነው። ይሄኛው በዚህኛው ሞዴል ነው የጀመረው። ሶ ትክክል እንዳልሆነ አውቋል። ሞር ወደ ትሬኒንግ ዳታው ፊት ማድረግ አለበት። ይሄ ኤስ ሼፕድ ከርቭ ያልኩት ማለት ነው። ሶ ኦኬ ሶ ምንድነው ያደረገው? ወደዚህ ሁለተኛ ሙከራው ወደዚህ አምጥቷል ማለት ነው። ይሄ የነበረው ማለት ነው ወደዚህ አምጥቶታል ማለት ነው። ሁለተኛ ሲግሞይድ ፋንክሽን እዚህ ጋር ተገኝቷል ማለት ነው። ሶ አሁንም በትክክል ፊት አላደረገም። ሶ ከ4 ከ5 ከ6 ከብዙ ጊዜ ሙከራዎች ማለት ነው ኤረሮችን ሚኒማይዝ አድርጎ ይሄኛው በትክክል አግኝቶታል ማለት ነው። ሶስተኛው ሲግሞይድ ፋንክሽን በትክክል ወደ ዳታው ፊት አድርጓል ማለት ነው። ስለዚህ ማንኛውም ዳታ ከ0.5 በላይ ያለው የሲግሞይድ ፋንክሽን ቫልዩ ማለት ነው ወደ ላይ ይመደባል። ከ0.5 ወደ ታች ያለውን ደግሞ ኖ ካንሰር ይሆናል ማለት ነው። ሶ ሲግሞይድ ፋንክሽን ነው ፊት የምናደርገው ወደ ዳታው ማለት ነው። whereas in linear regression የሊኒየር ፋንክሽን ነው ወይም ስትሬት ላይን ነው ፊት የምናደርገው ወደ ዳታው። እዚህ ጋር ግን ኤስ ሼፕድ ከርቭ ወይም ሲግሞይድ ፋንክሽን ይባላል። በማልቲ ክላስ ዳታ ከሆነ ግን ማልቲ ክላስ ብዙ ከባይነሪ አይዘር ካንሰር ነው ካንሰር ሳይሆን ብዙ ክላስ ያለበት ዳታ ከሆነ ግን ሶፍት ማክስ ፋንክሽን የሚባል አለ። እሱን ተጠቅማችሁ በትክክል አልጎሪትሞቹ ፊት ያደርጉታል። በትክክል ክላሲፋይ ለማድረግ ያስችላሉ ማለት ነው። ሶ ሎጂስቲክ እና ሊኒየር ሪግሬሽን ዲፈረንሳቸው ሲሚላሪያቸው ይህንን ይመስላል። ጥያቄ ካላችሁ በኮሜንት ቦክሱ አሳውቁኝ እመልሳለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቻው